ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ነኝ እኔ እግዚአብሔር ይመስገን። ዛሬ ዙረት ለህር ነው እንግዲህ እናት አብረን እንዘጋጅ። እንግዲህ እዚህ መስታየት አቅርበናል፣ ሻወር ወስደናል፣ ጸጉራችንን ታጣጣጥበናል፣ ክሬማችንን እየተቀባና ከእናንተ ጋር ጭውውት እናረጋለን። ቪዲዮ እስከ መጨረሻው ድረስ ካያችሁ ኮሜንት ለመኮመትም አስተያየት ለመስጠትም ስለሚመች ቪዲዮን እስከ መጨረሻ ድረስ ብታዩትኝ እኔን እጅግ ታበረታቱኛላችሁ። ውድ ቤተሰቦች አብራችሁኝ ላላችሁና ሁሌ ቪዲዮዎችን አይታችሁ አስተያየት ለምትሰጡኝ፣ ላይክ ስለምታረጉኝ፣ ጣፋሽሳ በርቺቶ ላይ ያመጭምሳ የምትሉኝቶች ከልብ ምስጋናዬ ትልቅ ነው የኔ ውዶች። አሁን እንግዲህ ፀጉራችንን ትንሽ መጠጥ ብሏልና በመንሽፋ እንትን ብለነዋል ማለት ነው። ይህንን ክሬም በጣም የምወደው ተጠቀሙት፣ ለእናንተም ይጠቅማችኋል። ፀጉራችንን ልስልስ ነው የሚያደርግልና እንግዲህ ዙረት ለመሄድ ምን ያህል እንደምትሸፉ ፈጣሪ ወቅ። እንደዚህ የተዘጋጀው ነው ይዣት የምሄደው። አበባ ደግሞ እንትን ትመስላለች ልክ እንደኔ እንሰጠረ መጠን ያለኝ ናትኝ። እንደዚያ ነው ልክ እንደኔ ማለት ነው። በጣም የምታምር እኔ ወዶይ ላይክ አድርጉልኝ ቪዲዮ ለብዙ ሰው እንዲደርስ። ያን ሰው ላይ ጋይስልክ ሚና ይጫወታል፣ ለሰው እንዲደርስ ያረጋል፣ ዩቲዩብ እንዲወደው ያረጋል። የዩቲዩብ ህግ በጣም አጥብቋልና ላይክ አድርጉኝ አትርሱ። ላይክ በማድረግ በጣም ለኔ ትልቅ ብርታት ነው የምትሆኑ። እንዲሁም ደግሞ የተሰማችሁን ቪዲዮን ጨርሳችሁ የተሰማችሁን ስድብም ቢሆን እንኳ ችግር የለውም አስተያየታችሁን ጻፉልኝ፣ እኔ አነባለሁም። ደግሞ ያለው እጃዛ ቤት ቁጭ ብዬ ነው። እኔ ብዙ ግዳፋችሁ ያስፈልገኛል። ቪዲዮዬን ብታዩልኝ፣ ላይክ ብታረጉልኝ፣ አስተያየት ብትጽፉልኝ ለኔ ትልቅ ነገር ነውና አስተያየት በመጻፍ አብራችሁኝ እኖራለሁኝ። እንዲሁም እንዲሰራላችሁ የምትጠይቁኝ ነገር ካለ ጠይቁኝ። ይሄንን ስሪልና በሉኝ፣ እኔ እሰራለሁ። ከምግብ አይነትም ሆነ ከቪዲዮ አይነት ወይም ከጥያቄም ሆነ እኔ ጥያቄውን ለመመለስ የታዘዝኩትን ለመስራት ዝግጁ ነኝ። እኔ ወዲህ በኮሜንት አሳውቁኝ። እንድታያችኋት አበባዬን ቆንጆ አድርጌ ናት ነው የሰራኋትኝ። እነሱ ብትልም አሳምሬያታለሁ ብዬ ተስፋ አደርጋለሁኝ። እንግዲህ የምሄድበት አራስ ለማየት ስለሆነ በዚህ መልኩ ሰርቻታለሁኝ። ብታንስም አበባይቱ በጣም ነው የምታምረው። እውነት ለመናገር ራሴ ስለሰራኋት ሳይሆን በጣም ታምራለች። እንዲሁም አራስ ለማየት ሰውን ሰርፕራይዝ ለማድረግ የሰው ልደት ለማክበር አበባ ማሰራት የምትፈልጉቶች ጻፉልኝ በኮሜንት። ቁጥሬን አስቀምጥላችኋለሁኝ። በምትፈልጉበት ሰዓት መደወል ትችላላችሁ። ከረንና የአበባ ዲዛይን የመምረጥ የእናንተ መብት ነው። እሰራላችኋለሁ ማለት ነው። መዲና ያላችሁ እንዲሁም ሌላ ቦታ ያላችሁ ሪያድ፣ ጅዳ ምናምን ያላችሁ ቶቼ አበባ ከኔ መግዛት ከፈለጋችሁ ጠለቡ። ግን አብላ አበባ ብቻ እንትን አለለም። ልብስም አለኝ፣ የተለያየ ሻማም አለኝ። ልብስ ምናምን ከጠለባችሁኝ አበባ ጨምሬ አበባም ተጠልቡና ጨምሬ እልክላችኋለሁ። ለአበባ ብቻ ግን ካርጎ አድርጌ መላክ አልችልም፣ ትጠይቁኛላችሁ። ሞክሬ ማለው ከዚህ ቀደም ግን ሳወጣው ሳወርደው አበባ ብቻ ወደ ሪያድ ምልክ ከሆነ አበባ ብቻ ወደ ጅዳ ምልክ ከሆነ እኔ ዲካም ነው ለኔ ትርፍ የለውም። ግን ልብስ ከጠለባችሁኝ ከአበባው ጋር ጨምሬ እልክላችኋለሁኝ። ቢያንስ የልብሱ ይተርፈኛል ማለት ነው። ያው ካርጎ ሳረግ ሚሻወር ከፍዬ ሰለመልከው ማለት ነው። ለማንኛውም ፀጉሬ እንደዚህ አምሮበታል። የኔ ዘንፋላ የሮባዬ እናት እያልኩኝ ራሳችሁን ካላመገሳችሁ ከባድ ነው። ወረኔ ራሴን በጣም ነው የምወደው። ራሴን አመግሰዋለሁኝ። ምንም ባጥር ብቀጥን ብጠቆር ለራሴ ውብ ነኝ። ቆንጆ እንደሆንኩኝና ደግሞ ዛሬ ለየት ያለ ውበት እንደጣለብኝ አምናለሁ። እናንተስ እስኪ በኮሜንት አስቀምጡልኝ። ከ10 ስንት ትሰጡኛላችሁ? ልክ እንግድነት እንደሚሄድ ሰው እንግድነት ማለት ያው ለየት
ብያለሁ የምልበት ነገር ያው ሽፌን መልበሴ ነው። ሀቤት ሽፌን ስለማይለበስ ፀጉሬን እንደዚህ ሁሌም እንደዚህ ማድረግ ደስ ይለኛል። ፀጉሬን ቶሎ ተጠብ ብዬ እንደዚህ መሞሸጥ ደስ ይለኛል። በጣም ሁሌ ነው መሞሸጠው። ከ10 ስንት ትሰጡኛላችሁ? ሳትኳኳል ነው የሚለው ሳልኳል ዶቄት ሳልቀባ ፊቴ ምንም አይነት ነገር ሳልጠቀም አርቲፊሻል ነገር ሳልጨምር እንደዚህ ውብ ስላረገኝ እግዚአብሔር ይመስገን። የምር እንዴ ቆንጆ ነኝ እያለ እኮ ምናምን ያካባጅ ምናምን እንዳትሉኝ፣ እኔ በራሴ ደስተኛ ነኝ። ለዚያ ነው ቆንጆ ነኝ ብዬ የምመካበት በራሴ ደስተኛ ስለሆንኩኝ ነው እንጂ የምጎራት ምናምን አይደለም። ግን በጣም በራሴ ደስተኛ ነኝ። ምንም የተለየ የውጭ ነገር ገዝቼ ከሰውነቴ ሳልጨምር ከፀጉሬ ከጆሮዬ ወርቅ በቀር አሁን እንደምታዩኝ አርቲፊሻል ነገር ምንም አይነት ነገር የለም። ስለዚህ ምን ማለት እችላለሁ? ምን ይሆን እንደዚህ ውብ አድርገሽ ስለሰራኸኝ እግዚአብሔር ይመስገን። እንደዚያ ነው የምለው። እናንተም ከ10 ስንት ትሰጡኛላችሁ? ዶቄት ያልነካው ውበት፣ እርሳስ ኩል ያልነካው ውበት፣ ቻፕስቲክ ያልተጨመረበት፣ አርቲ ያልተጨመረበት ውበት ከ10 ስንት ትሰጡታላችሁ? እንደዚያ ነው ውድ ቤተሰቦቼ። ካሜራማኗ በነገራችን ላይ ይቅር በይኝ፣ ነፍሰ ጡር ናት ደግሞ እናንተዬ። ካሜራ ያዥ ስላትኝ እሺ ብላ ተይዛለኝ እንጂ እርጉዝ ናት። በጣም እየከበደኝ ነው ማስይዛት። ያው ግን የሚቀርጻችሁ ሰው ያስፈልጋል። አሁን እንደዚህ ሄደሽ እኔ ደግሞ ግሬን ቀበጥበት ትላለሁኝ። አሁን እንደዛ ነው። የሮባዬ እናት እንዳልኳችሁ ነው። ምንም ብትጠቁር ራሷን አትጥልም። ኮሜንት ደግሞ ጻፉላት፣ አበረታቷትኝ እንድትቀጥልበትኝ። ለምን 8 ላይ አትወልድም? እንደዚህ እንድትሆን አበረታቷትኝ፣ ጠንካራ እንድትሆን አይዞሽ በሏትኝ። እንደዚያ ነው። ይሄ ፀጉር ሽቶ ነበረ ፊሽ የሚለው ግን ተበላሽቶብኛል። እኔ እንደሆንኩኝ 10 ጊዜ ነው የማወጣው። እንደዚህ አርጌ ቀባ ችግር የለውም ግዴታ ፍሽ ማለት አይጠበቅብህም ብዬ ቀባ። የፀጉር ሽቶ አለ እንዴ ምናምን የምትወጥ ጤነኛ ናቸው? በጣም ነው ያለው። በተለያየ ነገር አለ። የፀጉር ሽቶ በጣም ያስፈልገናል። በተለይ ቅባት ምናምን ቆይቶኝ ታጥበ ነው የሆነ ሌላ ጠረን እንትን እንዳይልብና ፀጉራችን ምናምን ምርጥ ይሆንልናል። ጠረኑ ማለት ነው። መች አድርጎልሽ እንዳትሉኝ፣ መቼም እናንተ እንትናችሁ መከራ ነው፣ ምክንያታችሁ መከራ ነው። ኦ እንደምታምሪ የኔ አበባ እድሜሽ ርዝም ይባል። የራዚ ሳብዝቼ ቆይቷል። እኔ አሁን ነው ሪከርድ ማድረግላችሁ ነገራችን ላይ እዚህ እንኳን ብዝቻለሁ። ደግሞ እኮ ቆጭ ብለው እያዩኝ ነው። እዚህ እንግዲህ ስራ አባያን እየለበስኩኝ ነው። እንደምታዩኝ አባያን እየለበስኩኝ ነው። ሰዋክ እየጠበቀ ስለሆነ እንግዲህ የመዳምን አለባበስ እየሳቁብኝ ነበር የሚያዩኝና ካሜራማኑ ደግሞ እንደ ወንድማችን ነበር። አሁን ቀረጸኝ ቶሎ በለህር ማለት እየሳቁብኝ ነበር። እንደዚህ እንደ መዳም ስል ማለት ነው። የውሃ ዳቦ አዝዣለሁ በውጭ መቀረጽ አልችል ይሆናል። ከቻልኩ ቀርጽላችኋለሁ ብዬ ነበረ ግን አልቻልኩም። ማለት ሰዋኩ ተቀበለው። ከዚያ መቀረጽ አልቻልኩም። አላጡን ከምንሄድበት ቤት ገባና ምንም ማድረግ አይቻልም።
ይባላል። ቆንጆ አበባ ነበር የሰራሁት አበባ። በሩን እየወጣን ነው። ምን ነው ችግር አይጠይቅም። እየሄድሁ ነው አሁን። መዲናችን በምሽት ይችን ትመስላለች። ገና ገና ወደ መሀል አልገባንም። መንገድ ላይ ነው ከጅማሬው ማለት ነው። መዲናዬ ቆንጆ ሀገር እኮ ናት መዲና ማለት። አብዛኛው ሰው መዲና አይወዳትም። እኔ መጀመሪያ እንደገባን የበላነው ገንፎ ይሄን ይመስል ነበር። አቤት ሲጥም ማርያም። ከዚያማ አደርነ እየተጫወትን አድረን ምናምን ጠዋት ሰዓት ሲታ በሳዑዲ በኢትዮጵያ 12 ሰዓት ከጧቱ ወደ ቤታችን ስንመለስ የቀረጽኩት ቪዲዮ ነው። መዲናችን በጧት ደግሞ ይችን ትመስላለች። ኡፍ ነፋሻው ምናምን በቃ ቢፈቅድልኝና ወጥቼ ትንሽ አየሩን ባሸት ወደ ወዲህ ደስ ይለኝ ነበረ። መስኮቱን ከፍቼ ንፋስ ስቀበል ነበር በጧቱ። በጣም ደስ የሚል ሁኔታ አለው ምናምን። አጠይቁኝ ስንመለስ ይሄንን ይመስል ነበረ። በእውነቱ በጣም ነበር የተዝናና ነው። ስንመለስም ስንሄድም ሀቤትም በጣም ነበር ተደሰት ነው። ጨዋታው ምናምን ወይ አምሽተን አድረን ራሱ ጨዋታው የሚሻወሩ ሮዱ ሲለን በጣም ነበር ጨዋታው ሞቅ ወዘ ነበር። መሄድ ያልፈለኩም ነበር። አለኬፊ ቀስባኒ ወደ ቤታችን ተመለስን። አሁን እንግዲህ ታገሱ። ወደ መጨረሻ ላይ ቁርስ ገዝተን ወደ ቤት እንገባለን ማለት ነው። ቴምዝ ፍቅር በጣም ፍቅሩ ሊወጣልኝ አልቻለም። በተለይ ይሄ ብስኩት የመሰለው ቴምዝ ከውስጥ ጅብን የሚያረጉበት ሚሻወሩን ወሰደና ብዬ አሁን ቴምዝ ልንገዛ እንሄዳለን ማለት ነው። ቴምዛችንን ገዝተን ወደ ቤታችን እንገባለን። አሁን ወደች ቴምዝ አዝጄ ብር ልሰጥ ነው። ቴምዙ የ10 ብር ቴምዝ ያዘዝኩት መዓት ነው። አሁን ድረስ ተለጀ ወርዱ በጣም በስቶ አብዝቼ አሁን ወደ ቤታችን እንገባ። ትንሽ ነው የቀረን። ቤታችን እየደረስን ነው ውዶች። በቀጣይ በአዲስና በቆንጆ ቪዲዮ እንዲመጣ እናንተ አስተዋጽኦ አድርጉ። ኮሜንት አስተያየት ጻፉልኝ። ላይክ አድርጉ። የሚወዱ ቤተሰቦች ቪዲዮ ሰርቶ ዲት አድርጎ ሸር ማድረግ አድካሚ ነው፣ ግን እናንተ ካበረታታችሁኝና ተስፋ ካልቆረጥኩኝ የኔ ድካም ለዓላማዬና ለህልሜ ስል ነው። እናንተ ግን እንዳይደክመኝና ተስፋ እንዳልቆርጥ አድርጉ። ላይክ እና ሸር አድርጉልኝ የኔ ውዶች፣ ላይክ እና ሸር አድርጉልኝ። በእውነት ይህንን ይመስላል የዛሬው ቪዲዮ። ይሄ ቆንጆ እንደሆነና እንደምትወዱት ተስፋ አደርጋለሁኝ። በቀጣይ በአዲስ ነገር እመጣላችኋለሁ። በእርግጠኝነት ያዘጋጀሁትኝ ለሰርፕራይዝ አለ። በዚያ እስከመጣ ድረስ እወዳችኋለሁ፣ አከብራችኋለሁ። ተከታታዮቼ ሰላም ሁኑልኝ። ባይ ባይ።